ማናንተ ድግምት ቁጥራችሁ ስንት ነው? 1 ሚሊዮን የእብደት መናፍስት በሶስት ሰዎች ላይ ያለ መንፈስ አያለው። የጭንቀት የእብደትና የመብት መንፈስ ናቸው። በጌታ ጦርነሳ 7 ጊዜ ጩና እሳት ብሎ እስቲ 2 3 4 5 6 7 የጌታ የኢየሱስ ክርስቶስ ደም አጋንንቶች የማይችሉት መናፍስቶች የማይችሉት መርገም የማይችለው የጨለማ አሰራር የማይችለው የመለኮት እሳት አሁን በእጆቻቸው ላይ ይቀመጥ። የትኛውም የጨለማ አሰራር ዘመኔን ለቀ፣ ሕይወቴን ለቀ፣ አገልግሎቴን ለቀ፣ ፋይናንሴን ለቀ፣ ጤናዬን ለቀ፣ በኢየሱስ ውጣ በሉ። ያፈረሳችሁ ቅልያ ሰዎች ላይ ያለ መንፈስ አያለው። የጭንቀት የእብደትና የሞት መንፈስ አሁን መንፈሱን መገዛት ሊጀምር ያለው የጭንቀት የእብደትና የሞት መንፈስ ነው። ውጣ! አንዷ ሴት ነው። ወደቃቸው ዳባ በጌታ በኢየሱስ እየጮክ ነው። እዚህ ወደቀ፣ እዛም ወደቀ። አሏቸው በጌታ በኢየሱስ ያስጨንቃታል፣ እገላታለሁ፣ አሳብዳታለሁ ይላል። በላዩ ላይ ተቀምጦበታል። ጭንቅላቱን ይዟል፣ አሳብደዋል። ውጣ ከውስጡ በጌታ በኢየሱስ ውጣ ከውስጡ በጌታ በኢየሱስ። ወንዱም ላይ ያለው መንፈስ አልቻለም። ሁለቱም ተጨንቀዋል። አንድ ላይ ተከታተሉ። አሁን እችን ሴት ያዝ የምታስጨንቃት የእብደትና የሞት መንፈስ የጭንቀት መንፈስ ይወርዳል። ቆዳና በመቃብር አፈር የተሰራበት ከቤተሰቡ መካከል ሰው እንዳይወጣ የሚከለከል ቤተሰቡን አስሮ የያዘ እጅ እግሩን አስር ያለው አይምሮውን ይዞታል። አይምሮውን ዘርፎታል። ሰው አይምሮ ይከፈታል። ታሪኩ ይቀየራል። ውደቀው በአንድ ሴት ልጅ አያለሁ። በማህፀኗና በጀርባዋ ላይ የሚሄድ እባብ አንዳንድ ጊዜ መጥቶ በተኛችበት አብሯት ይተኛል። እባብ ድግምት የተሰራበት የእጁ ሥራ እንዳይበረከት እንዳይባረክ ሰላም እንዳይኖረው ከሰው ጋር መግባባት እንዳይችል የገዛ ጓደኛው ነው ያስደገመበት። አሁን መንፈሱ አሽቀንጥሮ ይወረውረዋል። መቆም አይችልም። ልቡን አፍኖ ይዞታል። ጎሮሮም ይዞታል። ጩጩ ያለ ወደቀ ይወዛል።
አሰራር በወንድና ሴት ልጆች ላይ ይደረጋል። በቸርች ብቻ ሳይሆን በየጎዳና አጋንንትን የሚጥሉበት ቅባት መንፈስ ጸጋ በላያቸው ላይ ይውደቅባቸው። መስሪያ ቤት፣ ትምህርት ቤት፣ የሥራ ቦታ ላይ አጋንንቶችን የሚጥሉበት እሳት ይውደቅባቸው። አንድ ሰው ጮሆ አሜን ይበልስ። የተደገመ በብር ቀለበት የተደገመ የደብተራ ድግምት ነው ይለኛል ጌታ። የደብተራ ድግምት ልጅቷ ነገር ሁሉ እንዲቆላለፍ ሰው እንዳትሆን ሴት ልጅ ናት። ምንድን ነው ትላለች፣ ግራ ትጋባለች። እግዚአብሔር የልጄን ጩኸት ሰምቻለሁ ይለኛል። በደብተራ የተሰራባት ድግምት፣ በስሟ የተደገም ድግምት ወና ቶማት ይፋታል መቆማት ይፋታል ያፈለፈላት ዞሮ ማድረግ ግንባታችን ጭንቅላቷ በዱላ እንደተመታ እያዞራት ነው። አሁን መቆም አይችልም። ሰላሟን የከለከለ እጅ እግሯን ያሰር በቀለበት ላይ የተሰራ ድግምት በለቃቱ አበጌታ ኢየሱስ በናዝሬቱ ጌታ በኢየሱስ ምን ልታረጋለህ? ልታየኝ ትፈልጋለህ? ክፈት አይኗን። ይሄኝ እስቲ ይሄኝ ክፈት አይኗን፣ ክፈት አይኗን፣ ክፈት አይኗን። ይሄኝ ልትገላት የእሷን መኖር አትፈልገው። ደሟን ሰማችሁ አይደል? ግን ትፈልጋታለህ። ለምን ዓላማ ነው የምትፈልጋት? ለምን ዓላማ ነው የምትፈልጋት? ባሪያ ልታደርጋት በላት። ማናንተ ቡዳ ሰማችሁ አይደል? እሷን ፈጽሞ አንዳች የማድረግ ስልጣንም ኃይል የለም። ገና መንግስትን ታፈራርሰዋለች። ታውቃላችሁ፣ እቺ ብላቴና ራሱ አሁን ወደ ጠራ ነገር ውስጥ መንፈሳዊ ነገር ውስጥ ለመግባት የሆነ ትንሽ ቦታ ነው የቀራት። እስከ ዛሬ መጣችሁ በድንግዝግዝና በጨለማ ነው፣ ዝም ብሎ በመላኩ ዞን። አሁን ጥርት ወዳለ ብርሃን ውስጥ ጌታ ሊያስገባት። አይኗን ክፈት፣ ስጋዋን ለቀ፣ ነፍሷን ለቀ፣ መንፈሷን ለቀ፣ አይምሯን ለቀ፣ ልቧን ለቀ፣ ኩላሊቷን ለቀ፣ ሲስተሟን በሙሉ ለቀ። በናዝሬቱ በጌታ በኢየሱስ 3 ጊዜ በታላቅ ድምፅ ጮኸ። ወደ ጥልቅ ወደ ሲኦል እንድትሄድ አዝዣለሁ። 1 2 3 ድረጋ ከውጣ በኃይል ጮኸና በኃይል ጮኸ። አንቀጥላ ለመጨረሻ ጮኸ። አይ ኢየሱስ ተገዘ። ኢየሱስ ደም በቁመናዋ የበላ አንተ አውሬ ምን ልታደርጋት? ልታሳብዳት? ማን አንተ? ድግምት ነህ። ልትገላት ልታሳብዳት ነው የምትፈልገው። አሁን ተይዛል፣ በቁጥጥር ስር ውለሃል። የማችልበት ስፍራ መጥተሃል። ብዙ ናችሁ። ቁጥራችሁ ስንት ነው? 1 ሚሊዮን የእብደት መናፍስት ማህፀኗን አእምሮን ይዛል። በደብተራ ዘርጉ እጆቻችሁ። 3 ጊዜ እሳት ሁሉበት። 2 3 3 ጉዳያችን አይደለም። የኛ የናዝሬቱ ኢየሱስ አንዱ ላንተ በቂ ነው። ስጋዋን ለቀ፣ ነፍሷን ለቀ፣ መንፈሷን ለቀ፣ ማህፀኗን ለቀ፣ አይምሯን ለቀ።
ለመጨረሻ ጮና ውጣ ማሰንሽን አንዶሽን ያዘለ አንድ ሚሊዮን የሚጠቁ ክፉ መናፍስቶች የደብተራ መንፈስ ለቆሽ አሜን አሜን አሜን። እዚያ ዳማ ነው ምትኖር ከአዲስ አበባ ከአዲስ አበባ ነው። ለእግዚአብሔር ክብራቸው ከዚህ ቀን ጀምሮ ማለት እግዚአብሔር እሳት ግንባርሽን ቀምሪ ነገርሽ ሁሉ ተፈቷል። አሜን። ለእግዚአብሔር ክብራቸው ተቃተልን ሸው አይኗን ይዤ ነው ለቃለው። ማጸኗን ለቃለው። ለማሳበድ ነበር ለቃለው። ተስፋ አስቆርጫት ነበረ። በቃ ራሷን እንድታጠፋ እንድታብድ ደብተራን የተሰራት አሁን ይሻላል። እለቃለሁ ወደ ምድረ በዳ ወይኔ ዛልኝ ወይ ሰባት መሰለኝ ጉዳንኛ ጉዳን ታው በልግዲያ ደስ እስካለችው እናንተ ነግለህ ሄድ ወይኔ ብዬ ነበርኩ። ተነስና ተንበርከክ። እሷ ውስጥ ያለው ሴጣን ስንቴ ጮኸ ይውጣል? ስንቴ? 3 ጊዜ ጮኸ ይውጣል? 3 ጊዜ። እሺ አሁን ማዘን ስማ በይ። አሁን ይበል ስጋዋን ነፍሷን መንፈሷን አይምሯን ማህፀኗን ለቀ 3 ጊዜ ጮኸ። ወደ ሲኦል ሂድ እኔም ቻው ብለሽው ሂድ። አሁን ሕፃኗ አዘዘች ሄደች አይደለ? ከዚህ በኋላ ስራው የእግዚአብሔር ነው። አሁን እናያለን ሁላችን ላይ ያኔ የሲኦልን የገሃነምን ደጅ የሚያናውጡ ሕፃናቶች ከኢትዮጵያ ምድር ላይ ይነሳሉ። ሰላም ተሰማሽ? አዲስ አበባ ነው የመጣሽው? ያንተ የአድሚ ፕሮግራም አለ ስትል እግዚአብሔር ይባርክሽ። አሁን ደግሞ በኋላ ዘይት እንሰጥሻለን። አሜን። ተባረክ። ለእግዚአብሔር ክብራቸው Kena masak kue, masak kita malah dengan demo kusin barakate dengan malah posetro alaya ya nanti. አሁን ትናንትና ሰምቻለሁ። ጩባ ሽጉጥ አሳይቶ ብሮዝ ትናንትና የሚገርም ነው። ታውቃላችሁ ይሰራል ይለፋል፣ የለፋውን ደግሞ የሚረከበዋል። እንደዛ ብዬ ስለሆን ትናንትና ሽጉጥ አሳይቶ ወሰዱ በሚል ይህ ክፉ መንፈስ ነውና በጌታ በኢየሱስ ኢየሱስ ተዋስረከ ኢየሱስ መጨረሻችሁ ነው።
አገዶ ምራ ወታሳ ነጌታን አሜን ሲያደርግ ተወሳይካቴ ይቸጁናታ ነየው አሜን ዘመኑን ሙሉ ያበዘበዝ አንተ ቅዱስ መንፈስ ለቀ ከእናት ማህፀን ጀምሮ ቃል ኪዳን ያደረግ የደም ቃል ኪዳንን በሙሉ አፍርሼዋለሁ። ዘመኑን ሙሉ ያንከራተትክ አውሬ አንተ አውሬ ዘመኑን ለቀ እድሜውን ለቀ በጌታ በኢየሱስ ወደ አይኖር መልስ ለቀ ሁሉ እኔ ምን ከየት ነው የመጣው? ከአዋሽ መንካሳ ከእናት ማህፀን ጀምሮ አንተ ልክ ስትወለድ ቤተሰብ ወስደው በልጅነት ሲሰጡ ካያለ ምንድን ነው የሚባለው? ብለው በልጅነት ሲሰጡ አስመርቃለሁ ብለው ወስደው አስረግመው ነው የመለሱት። ምን አስመረቁ? በልጅነት ይሄን ታሪክ ታውቃለህ? ከልጅነት ጀምሮ እስከ ዛሬ እየተንከራተትክ ነው የኖርከው። ይሄ መንፈስ ነው እያንከራተተ ይኖረው። አሁን መንፈሱ ይመታል። ከቤተሰቦች አንተ ለየት ብለህ ትነሳለህ። ታሪክህን ሁሉ እግዚአብሔር ይቀይረዋል። ወደ እኔ ተመልከት። አንዳችን አንተ ርኩስ መንፈስ ለቀኸው ስጋውን፣ ነፍሱን፣ በረከቱን፣ አእምሮ ለቀይ እጅን እርሻ ያለው በዛ እርሻ አንተን በኃይል ጌታ ይባረካል። አሜን። የእግዚአብሔር ሰው የእርሻ መሬት እየገዛ ያስ እሱ ማለት ነው። ለእግዚአብሔር ክብራቸው ጀምስ ስለዚህ አንተ በረከት ያለው በሱ ነው። ከዛሬ ቀጥሎ ታሪክ አሜን። አንተ ርኩስ መንፈስ ላቴን አለቀ፣ ዘመኗን ለቀ፣ እድሜዋን ለቀ፣ በረከቷን ለቀ። በእሷ ላይ የሰራውን ትብታቦችን በሙሉ ይዘህ ድጋም ወደ እሷ ላትመጣ 3 ጊዜ በታላቅ ድምፅ ጮህ ወደ ሲኦል እንድትሄድ አዝዣለሁ። 1 2 3 ተምታ አንተ ሌባ መንፈስ ምን ልታደርጋት ነው? ኃይለኛ ነኝ አይደል የምትለው? እስቲ ኃይልህን እንየው። ምን ልታደርጋት ነው? ልገላት ማናንተ ማናንተ ንግም አሁን የማዝን ስማ 3 ጊዜ ጮኸ ተነግረውና 1 2 3 ደውተከውታ አንድ ለመጨረሻቱና ወደ ከውታ ከዚህ በኋላ ልሳን ይቻላል። አሜን። አይዞሽ፣ ቆይ ተረጋጋ። አይዞሽ፣ ደህና ነሽ? ከየት ነው የመጣሽው? ከአዳማ ነይ። እስኪ አይዞሽ። ያም ደግሞ የእግዚአብሔር እሳት ስለሚያስፈልግሽ አይኔን እየሰቀናለሽ አይኔን